በአሜሪካ ሾልኮ በወጡ መረጃዎች ኢራን ደረሰባት የተባለውን ያህል ውድመት በዩራኒየም ማበልጸጊያዎቿ ላይ አለመድረሱ ሾልኮ የወጡ መረጃዎች ያሳያሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ናቶ ከመሄዳቸው በፊት በሰጡት መግለጫ ቢቱ ፓይለቶች ከፍተኛ ጥቃት ማድረሳቸውንና ሙሉ በሙሉ የኢራን ማበልጸጊያዎች መውደማቸውን ገልጸዋል። ነገር ግን ሾልኮ የወጡት መረጃዎች እንደሚያሳዩት ከሆነ ኢራን ቀደም ብላ የዩራኒየም ክፍሎቿን ማሸሿንና ወደ ድብቅ ቦታዎች መውሰዷን ይጠቅሳል። በዚህም ላይ የዓለም አቀፍ አቶሚክ ኤጀንሲ ሴክሬታሪ ራፋኤል ግሮስ እንደጠቀሱት ከሆነ የኢራን ችሎታዋ ደክሟል፣ አሁን ያለው ነገር ላይ እናተኩር ሲሉ ተደምጠዋል። የአሜሪካ ከፍተኛ ጦር አዛዥ የሆኑት ዴቪድ ፔትረስ እንዳሉትም ኦፕሬሽኑ በተራቀቀ ቴክኖሎጂ እና በተማረ የሰው ኃይል እንደተከናወነ ቢገልጹ ናታን እና ፎርዶ በከፍተኛ ደረጃ መመታታቸውን ገልጸዋል። ፔትረስ እንዳሉትም ፎርዶ የደረሰበትን ማወቅ አይቻልም፣ ምክንያቱም ከፍተኛ የሆነ ከመሬት በታች ያለ የዩራኒየም ማበልጸጊያ ስለሆነ ብለዋል። ጀነራል ፔትረስ ኢራን ከቦምብ ፍንዳታው በፊት የኒውክሌር መርሃ ግብሯን ቁልፍ ክፍሎች ተደብቆ ሊሆን እንደሚችል ያስጠነቅቃሉ። በከፍተኛ ደረጃ የበለጸገ ዩራኒየም ወደ ሚስጥራዊ ቦታዎች ተወስዶ ሊሆን ይችላል። ኢራን እነዚህን ደብቃ ከሆነ ኒውክሌር ፕሮግራሟን በፍጥነት መገንባት ትችላለች ሲሉ ጠቅሰዋል።